ፎሬክስ ትሬድን ለ7 ዓመት ህፃን ልጅ ባስረዳው እንዴት አድርጌ ላስረዳው ይችላል። ይሄንን ቪዲዮ ፎሬክስ ትሬድ መጀመር ለምትፈልጉ እንዲሁም ደግሞ ጀምራችሁ ላቆማችሁ ፎሬክስ ትሬዲንግን በጣም ቀላል በሆነ መንገድ አስረዳችኋለሁ። ለአመታት ያህል ፎሬክስ ትሬዲንግ ላይ ለመቆየት ሞክሬያለሁ። በዚህ ባለፉት አመታት በጣም ብዙ ትሬደሮችን ሪል ትሬደር የቱ ነው፣ ሶሻል ሚዲያ ትሬደር ደግሞ የቱ ነው የሚለውንም በሰፊው ታዝቤያለሁ። ትሬዲንግ 3 ስቴፖች አሉ። ፌዝ 1፣ ፌዝ 2፣ ፌዝ 3 ትሬዲንግ ላይ ማለት ነው። የመጀመሪያው ትሬዲንግ ዓለም ላይ ምንድነው የሚታየው? ትሬዲንግ ቀላል እንደሆነ፣ ሲምፕል እንደሆነ እና ትናንሽ ገንዘቦችን ደግሞ ቴክ እያደረጋችሁ ወይም ደግሞ እየወሰዳችሁ ስለምትወጡ ፕሮፊታብል የምትሆኑ ይመስላችኋል። በዛ ሰዓት ዱባይ የሚታያችኋል፣ ብዙ ነገር የሚታያችኋል፣ ማይታያችሁ ነገር የለም በዛ ታይም። ሁለተኛው ፌዝ ላይ ስትደርሱ ደግሞ ሎት ሳይዛችሁን ጨምራችሁ በጣም ሪስክ ማድረግ ትጀምራላችሁ። በጣም ብዙ ብር እንደሚያስፈልጋችሁ ታምኑና በጣም ብዙ ሪስክ ማድረግ ትጀምራላችሁ። ብር ስታስገቡ ዝም ብላችሁ ራንደም ትገባላችሁ። ከዛስ እሱን ትበላላችሁ። ከዛ የበቀል ትሬዲንግ ደግሞ ትገባላችሁ። ድጋሚ ብር ታስገባላችሁ፣ እሱንም ይበላችኋል። ይሄ በዚህ አይነት ሂደት ውስጥ ያለፈ ትሬደር ደግሞ ፌዝ 3 ላይ ይደርሳል። ፌዝ 3 ላይ የደረሰ ትሬደር አሁን ባልኩት የሪቬንጅ ትሬደር እና በስካልፒንግ በተለያዩ መንገዶች አልፎ አሁን ትክክለኛ ፕሮፊታብል ትሬደር ላይ የደረሰ ወይም ደግሞ ሪል ትሬደር ስትራቴጂ ተጠቅሞ ሪል የሆኑ ስትራቴጂዎችን ጠብቆ የሚገባ ትሬደር በቀን 1 ሴታፕ ወይም ደግሞ ከነ ላይገባ ይችላል። በሳምንት 2 ሴታፕ 3 ሴታፕ ጠብቆ የሚገባ ሪል ትሬደር ከሆነ ደግሞ ስነ ልቦናው በጣም ይሰራል ማለት ነው። ስለዚህ እዚህኛው የትሬዲንግ ፌዝ ላይ ስትደርሱ ሳይለንት ነው የምትሆኑት። ከዚህ በፊት ትሬዲንግ ሲጀምርም በጣም ብዙ ቪዲዮዎችን አይቻለሁ፣ ብዙ ፒዲኤፎችን ለማየት ሞክሬያለሁ። ነገር ግን ትሬዲንግን በትክክለኛው መንገድ የሚያስረዳ ቪዲዮ ያዩ አይመስለኝም በእርግጠኝነት። ስለዚህ እኔ እንዴት ነው እኔ በተረዳሁት ልክ ከኢንተርኔት ሳይሆን ከሌላ ቦታ ሳይሆን እኔ ትሬዲንግን የማይበት መንገድ ምን አይነት መንገድ ነው የሚለውን ደግሞ ትክክለኛውን መንገድ ለምን አላሳይም በሚል ይሄን ቪዲዮ ይዤላችሁ መጥቻለሁ። በእርግጠኝነት ይሄ ቪዲዮ ትሬዲንግ ለምትጀምሩ ሰዎች ላይፋችሁን የሚቀይር የመጀመሪያው ቪዲዮ ሊሆን ይችላል ብዬ አስባለሁ። ከዚህ በኋላም ትሬዲንግ ላይ በጣም ኢንተረስትድ ከሆናችሁ ይሄ ቪዲዮ ይጠቅመኛል ብላችሁ የምታስቡ ከሆነ ቀጣይ ቪዲዮዎችን ፓርት 2 ሰራላችኋለሁ። በዚህ ቪዲዮ ግን ትሬዲንግ ምንድነው፣ እንዴት ነው የሚሰራው፣ በስልክ ብቻ መሰራት ይችላል ወይ የሚለውን በሰፊ እነግራለሁ። ስለዚህ ትሬዲንግን ለአንድ ለ7 ዓመት ህፃን ልጅ ባስረዳው እንዴት አድርጌ ማስረዳት ይችላል የሚለውን ስቴፕ ባይ ስቴፕ የምነግራችሁ ይሆናል ማለት ነው። ስለዚህ አንድ ሰው ስልክ ካለው ትሬድ ማድረግ ይችላል። 2 በተን ነው፣ ባይ ወይም ደግሞ ሴል ማለት ነው። ስለዚህ 2 በተን መንካት ምንም የሚከብድ ነገር የለም። ነገር ግን እንደሱ ማድረግ ጋምብሊንግ ነው የሚያደርጋችሁ። ጋምብሊንግ ማለት ቁማር ነው የሚሆነው ማለት ነው። ትሬዲንግ ታዲያ ምንድነው? እንዴት ነው የሚሰራው? ትሬድ ማርኬቲንጉን ማን ነው የሚያንቀሳቅሰው? ትሬድ ራሱ ምንድነው? ፎሬክስ ትሬዲንግ ምንድነው የሚለውን በዚህ ቪዲዮ የምነግራችሁ ይሆናል ማለት ነው። ስለዚህ ወደ ፎሬክስ ትሬዲንግ ስንገባ የመጀመሪያው ፎሬክስ ትሬዲንግ ማለት ከትሬዲንግ ታይፖች ውስጥ አንዱ ነው ማለት ነው። ይሄኛው ማርኬት 7 ትሪሊየን ዶላር የሚንቀሳቀስበት ማርኬት ነው። ስለዚህ ወደ አንድ ማርኬት ስትገቡ ወይም ደግሞ ይሄ ቪዲዮ ትንሽ ለየት ማድረገው ምንድነው እንደዚህ ወደ ቻርት ውስጥ እየገባው አሳያችኋለሁ እንዴት እንደሚሰራ። ብዙ ጊዜ ብዙ ፎሬክስ ትሬዲንግ ለመጀመር አስባችሁ በቃ ስላይድ ታያላችሁ። ከዛ ቀጥሎ ያሉት የቤዚክ የፎሬክስ ትሬዲንግ ቤዚክ ወርዶች ፎሬክስ ትሬዲንግ ኮምፕሊኬትድ እንደሆነ ይሰማቸዋል። ለምሳሌ ስፕሪድ፣ አስክ፣ ቢድ ምናምን፣ ፒፕስ፣ ሎት፣ ሌቨሬጅ ምናምን ሲባሉ በጣም ውስብስብ ይመስላችኋል እነኚህ ቋንቋዎች። እኔም ረጅም ጊዜ በቃ እነኚህ ስላልገቡኝ ፎሬክስ ትሬዲንግ ላይ መግባት አልችልም ብዬ አስብ ነበር። ስለዚህ በቀጣይ ስቴፕ አሁን ያለውን የማርኬት ወይም ደግሞ ፎሬክስ ትሬዲንግ ምን እንደሚመስል ካሳየዋችሁ በኋላ ይሄ ቪዲዮ የሚጠቅማችሁ ከሆነ ኮሜንት ላይ ኔክስት ስቴፕ ብላችሁ ወይም ደግሞ ኔክስት ቪዲዮ ብላችሁ አስቀምጡልኝ። ብዙ ሰው የሚጠይቀኝ ከሆነ ቀጣዩን ቪዲዮ ሰራላችኋለሁ ማለት ነው። ስለዚህ ይሄንን ቪዲዮ ከሌሎች ቪዲዮ ለየት የሚያደርገው ምንድነው ስላይድ ብቻ አይደለም፣ ቻርት ላይ የገባው ትሬድ እንዴት እንደሚደረግ በተግባር እያንዳንዱን አሳያችኋለሁ ማለት ነው። ስላይዱን ደግሞ ኮሜንት ላይ ፒን አድርጌ ያስቀምጥላችኋለሁ። ዳውንሎድ አድርጋችሁ ማንበብ የምትፈልጉ የምጠቀመው አማርኛ ስላይድ ነው። እዚህ ጋር አማርኛ ስላይድ ነው እንደምትመለከቱት። አምሹር ብዙዎቻችሁን ፎሬክስ ትሬዲንግ ግልጽ ሆኖላችሁ የምትማሩት ይሆናል ማለት ነው። አሁን ምንድነው የታዘብኩት ሶሻል ሚዲያ ላይ የተለያዩ ትሬድ የሚያደርጉ ሰዎች ላይፋቸውን ሲያሳዩ እንዲሁም ደግሞ የተለያዩ የቴሌቪዥን ጣቢያዎች ላይ መጥተው ፎሬክስ ትሬዲንግን ፐብሊክ አድርገው ሲያወጡት በጣም ብዙ ሰው ለዚህ ለትሬዲንግ ማርኬት ወይም ደግሞ ለፎሬክስ ትሬዲንግ ማርኬት አእምሮን ክፍት አድርጎ ስራውን ትቶ የሚመጣ ሰው ይኖራል። ስለዚህ ፎሬክስ ትሬዲንግን አውቆ ነው አንድ ሰው ለፎሬክስ ትሬዲንግ መግባት ያለበት።